በሰላምና በጤና አደረሳችሁ አደረሰ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከህዳር 3 እስከ 4 ቀን 2018 ዓ.ም በምስራቅ ሸዋ ሀገረ ስብከት በተካሄደው 44ኛው የሰበካ መንፈሳዊ ጉባኤ የተላለፉ የውሳኔ ሀሳብና የአቋም መግለጫ። አንዲት ኩላዊት ሐዋርያዊትና ቅድስት የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገር ውስጥ ትኖር በወርቅ ትሰራ በሳር ክዳን አንዲት በመሆኗ ባለፈው በጀት ዓመት ውስጥ የተሰራቸውን እንዲሁም ደግሞ ያልተሰሩትን ለመገምገም ያጋጠሙ ችግሮችና የተወሰኑ የመፍትሄ አቅጣጫዎችን ለማየት እንዲሁም ለቀጣዩ በጀት ዓመት ቤተክርስቲያኒቱን የሚጠቅሙ አዳዲስ ስልታዊ ትልም የምታኖርበት ጥሩ ለሰሩ አህጉረ ስብከቶች የማበረታቻ ሽልማት የምታበረክትበት አንዱ የሀገረ ስብከት ከሌላው ሀገረ ስብከት ተሞክሮና ልምድ የሚወስድበት ጠቅላላ የሰበካ መንፈሳዊ ጉባኤዋን በዓመት አንድ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽርሐ ተዋሕዶ አዳራሽ የምታደርግ ሲሆን 44ኛው ጠቅላላ የሰበካ መንፈሳዊ ጉባኤ ላይ በአረጋዊውና በደገኛው ጸሎት የድሃ አደግ አባታችን አርቆ አሳቢነት የሚመራው ሀገረ ስብከታችን ባስመዘገበው አመርቂ ውጤት በዚህ ዓመት ከፍተኛ ልዩ ተሸላሚ መሆኑ ይታወቃል። በዚሁ መሰረት 44ኛው ጠቅላላ ጉባኤ ተከትሎ በየአህጉረ ስብከቱ የሚደረጉ ጉባኤያት በመሆኑ በምስራቅ ሸዋ ሀገረ ስብከት ከህዳር 3 እስከ 4 ድረስ ለሁለት ተከታታይ ቀናት የሚቆየው ይህ ታሪካዊ ልዩ ጉባኤ በብፁዕ አባታችን አቡነ ጎርጎርዮስ የሀገረ ስብከታችን ሊቀ ጳጳስ ርዕሰ መንበርነት የጠቅላይ ቤተ ክህነት ልዑካን የሀገረ ስብከታችን ዋና ስራ አስኪያጅና ምክትል ስራ አስኪያጅ፣ የክፍሉ ኃላፊዎች፣ የ12ቱም የወረዳ ቤተ ክህነት ሊቃነ ካህናት እንዲሁም ደግሞ የወረዳ ቤተ ክህነት የሥራ ኃላፊዎች፣ የአድባራት አስተዳዳሪዎች፣ የገዳማት አበምኔቶች፣ ጸሐፊዎች፣ የሰበካ ጉባኤ ምክትል ሊቃነ መናብርት፣ ሰባክያነ ወንጌል፣ የሰንበት ትምህርት ቤት አንድነት ተወካዮች፣ የማህበረ ቅዱሳን አዳማ ማዕከል ተወካዮች እንዲሁም ደግሞ የመንግስት ተወካዮችና አባገዳዎች እንዲሁም አደሲጮች በታዛቢነት በተገኙበት የተካሄደ ታሪካዊ ጉባኤ ነው። ይህንን በሀገረ ስብከታችን እየተካሄደ ያለውን 44ኛውን ታሪካዊ ጉባኤ ልዩ የሚያደርገው የቤተ ክርስቲያኒቱ ታሪክ፣ ስርዓት፣ ትውፊት፣ ቀኖናዋና ዶግማዋ ሳይዛነፍ በቅዱሳት መጻሕፍት የተመዘገቡ ታላላቅ ሀገር አቀፍና ዓለም አቀፍ ጉባኤያት ያሉ ሲሆን በዓለም አቀፍ ደረጃ ከተደረጉ ጉባኤያት መካከል ጉባኤ ኒቅያ አንዱና ቀዳሚው ጉባኤ ነው። ጉባኤ ኒቅያ ከአርዮስ የኑፋቄ ትምህርት አመክንዮ 325 ዓ.ም የተደረገ ጉባኤ ሲሆን ጉባኤው እንዲካሄድ ከታዘዘ በኋላ ከሚያዝያ 21 ቀን 324 ዓ.ም ጀምሮ እስከ መስከረም 21 325 ዓ.ም ድረስ 2348 ሊቃውንት በኒቅያ የተገኙ ሲሆን ከመስከረም 21 ቀን እስከ ህዳር 9 ቀን ድረስ እግዚአብሔር ጉባኤያቸውን የተቃና እንዲያደርግላቸው ሱባኤ ይዙ ከ2025 በላይ የሆኑ ኤጲስቆጶሳት በኑፋቄ ወጥመድ ሲገቡ 318ቱ ግን ሃይማኖታቸውን ያጸኑበት ጉባኤ ሲሆን አሁን ያለንበት ወቅት የሊቃውንት ሱባኤ መታሰቢያ በመሆኑ እንደ ሀገረ ስብከታችን ደግሞ ይህ ዕለት የዛሬ 31 ዓመት 1987 ዓ.ም ህዳር 4 ቀን ወላዲ አእላፍ ወሊቃውንት ደገኛው አረጋዊ የጸሎት አባት የበረሃው መናኝ ለተቸገሩ ፈጥኖ ደራሽ አዛኝና ሩሩ የሆኑት ብፁዕ አባታችን አቡነ ጎርጎርዮስ በዛሬዋ ቀን ሲመታቸው ስለሆነ በዓሉ ደግሞ የቤተ ክርስቲያን በዓል ስለሆነ ጉባኤውን ልዩ የሚያደርገው ይህ ምክንያት ነው። ብፁዕ አባታችን እንኳን ለ31ኛ ዓመት በዓለ ሲመቶ በሰላም አደረሰው። በዚህ ታሪካዊ ጉባኤ በብፁዕነታቸው በምድር ያሰራችሁት በሰማይ የታሰረ ነው፣ በማቴዎስ ወንጌል ምዕራፍ 19 በሚል ኃይለ ቃል የተሰጠው ትምህርት 44ኛው የሀገረ ስብከቱ የሰበካ መንፈሳዊ ጉባኤ እንኳን ያደረሳችሁ መልእክት ጉባኤው በአድምቆት የተከታተለው ሲሆን እኛ የቤተ ክርስቲያን ልጆች የተሰጠንን ሀብተ ክህነት በፈጣሪ ፈቃድ በብፁዓን አንብሮተን በመሆኑ ጥቅሙ ለዳቦ ብቻ ሳይሆን ያላመነውንም ለማሳመን ያመነውንም ለማጽናት የጸናውን ደግሞ ለክብር ለማብቃት በመሆኑ በተሰጠን ኃላፊነት የአገልግሎት ደረጃ ሁሉ ተልዕኳችንን ለመወጣት ሰላምንም ለመስበክ የአንድነት ማሰሪያ የሆነውን ፍቅር በሀገራችን እንዲሰፍን የበኩላችንን አስተዋጽኦ ለማበርከት
አርአያ ክህነታችንን በመጠበቅ ዘመኑን ዋጅተን ለማገልገል የሚያነሳሳ ውሎ ስለተገኘ የብፁዕነታቸው መክፈቻ ንግግር ጉባኤው በትኩረት ተከታትሎታል። የሀገረ ስብከታችን ዋና ስራ አስኪያጅ ክቡር መላከ ሳህል ቀሲስ ነጋሽ ሀብተወልድ ያቀረቡት የበጀት ዓመቱ የሀገረ ስብከታችን ጠቅላላ ሪፖርት እንደ ወርቅ አንከብልለው እንደ መጋረጃ ጠቅልለው ግልጽ የተጠናና እውነትን መሰረት ያደረገ መንገድ ችግሮችን በግልጽ የለየና የመፍትሄ አቅጣጫ ያሳየ ሪፖርት በመሆኑ ጉባኤው በትኩረት የተከታተለው ሲሆን በ44ኛው ዓለም አቀፍ የሰበካ መንፈሳዊ ጉባኤ ላይ ለሀገረ ስብከቱ የተበረከተው ልዩ ሽልማት የተገለጡበት አንቀጽ በእግራችን ሩጠን ሞተር ከተሸለም በሞተር ሩጠን ምን ልንሸለም እንደምንችል ማሰብ አለብን በሚል ጥበባዊ ንግግራቸው እንዳስገነዘቡ ለአንዲት ቤተክርስቲያን አንድ ሆኖ ማገልገል፣ ለሀገርና ለወገን ሰላም የበለጠ መጸለይ፣ ያሉንን በጎ ተግባራት ለማስቀጠል ያጋጥሙ ችግሮችን እግዚአብሔርን አስቀድመን የብፁዕነታቸውን ጸሎት አጋዥ አድርገን ለመቅረፍ አስፈላጊውን መንፈሳዊ ተልዕኮ ሁሉ ለመፈጸም እንድንችል የሚያደርግ ሆኖ ጉባኤው አግኝቶታል። በመቀጠልም የ12ቱ ወረዳ ቤተ ክህነት ሊቃነ ካህናት፣ የዝዋይ ሥራ አመራር መንፈሳዊ ኮሌጅ ዲን፣ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም አበምኔትና የማህበረ ቅዱሳን አዳማ ማዕከል ያቀረቡት ሪፖርት ጉባኤው በአድናቆት የተከታተለው ሲሆን ለተነሱ ችግሮች የተቀመጡ የመፍትሄ አቅጣጫዎች እንዲሁም ለተግባራዊነቱ ሁሉ ባለድርሻ አካላት አስፈላጊ ሁሉ ለማድረግ እንድንችል የሚያደርግ ሆኖ አግኝተነዋል። ዘመኑን የዋጀ የዲጂታል መሰረተ ልማትና የሰው ሀብት አስተዳደር ለቤተ ክርስቲያን ከማስፈለጉ ባሻገር ዘመኑን ሳንዋጅ ተቀምጠን ላለነው እኛ ራሳችን ሳንሻገር የተሻገረችውንና አሻጋሪ የሆነችው ቤተ ክርስቲያን እናሻገር ባይ ነውን። ኤልያስ ሆይ በዚህ ምን ታደርጋለህ? አንደኛ ነገሥት ምዕራፍ 19 ቁጥር 9 በሚል መጠይቃዊ ርዕሰ ቃል በመነሳት በክቡር መላከ ሰላም ቆሞስ አባ ቃለ ጽድቅ ሙሉጌታ ዶክተር የመንበረ ፓትርያርክ ጠቅላይ ቤተ ክህነት የሰበካ ጉባኤ ማደራጃ መምሪያ ክፍል ኃላፊ ለጉባኤው ታዳሚ የሰጡት ስልጠና እጅግ ባፍ ያስጫነ የት ነበር ያሰኘ ቤተክርስቲያን ዘመኑን ቀድማ ዘመኑን አስከትላ መስራት እንደምትችል ያረጋገጠ በተለይ ደግሞ ለሁሉም ተደራሽና ቀላል በሆነ መንገድ በኦፍላይን መስራት የሚችል ሶፍትዌር ተጠቅመን የሐሰተኛ መረጃ ስርጭትን ቆርጠን መጣል፣ ትክክለኛና ተጨባጭ የሆኑ መረጃ ለሚገኝባቸው ባለድርሻ አካላት በትክክለኛ ሰው ማድረስ፣ የገንዘብ ብክነትን መቀነስ፣ የሰው ሀብትን በአግባቡ ማስተዳደር ለመቻል መስራት እንደሚገባ አጠቃቀም ጭምር ተሳታፊው የተገነዘበበት ለተነሱ አስፈላጊ ምላሾች ማብራሪያ የተሰጠበት በመሆኑ ጉባኤ በእጅጉ አድንቆታል። ቤተክርስቲያኒቱ 60 ሚሊዮን በላይ ተከታይ ያላት ስትሆን ይህች ኦርቶዶክሳዊ ቤተክርስቲያናችን ክብሯን እንደተጠበቀ ለማስቀጠል መዋቅሯን አስከብሮ ልማቷን ለማልማት ውጤት ተኮር ስራ ለመስራት የሚያስችል ግልጽና የተጠና የ10 ዓመታት የልማት መሪ ዕቅድ በማውጣት ወደ ተግባር እየገባች ያለች በመሆኑ የዚህ ዕቅድ የሆኑ 16 ነጥቦች ከፊት አስቀምጠው እነሱን እየተከተለ መስራት ውጤታማ የሚያደርግ በመሆኑ የሚደርስበትን የማያውቅ የሚሄድበትን አያውቅም በሚል ብሂላቸው በማብራራት በዶክተር ሀብቴ ሀምዳ የተሰጠውን የ10 ዓመታት የመሪ ዕቅድ ትግበራ ልዩ ስልጠናና ጉባኤው በትኩረት ተከታትሎ አድንቆታል። ይህንን ተግባራዊ ለማድረግ ለውጤታማነቱ ይረዳ ዘንድ በ7 ምድብ በመመደብ ከፍተኛ ውይይት ተደርጎ ገንቢ ሀሳቦች ተገኝተዋል። ለቀጣዩ በበጀት ዓመት እግዚአብሔር ቢረዳንና ቢፈቅድ የብፁዕነታቸውን ጸሎት ካበረታ የቤተክርስቲያኖች ተቀዳሚ ተልዕኮ የሆነው ቅዱስ ወንጌል ለማዳረስ የጠፉ ልጆችን ለመፈለግ በጸሎት ያሸበረቁ በንጽህና የደመቁ ብቁ ምዕመናንን ለማብዛት ቤተክርስቲያናችን እንደቀደመ ዘመን ተከብራና ታፍራ እንድትኖር የድርሻችን ለመወጣት ዛሬ የተጣለብንን አደራ ለመተግበር ቃል እየገባን የሚከተለውን ባለ 11 ነጥብ የአቋም መግለጫ እንደሚከተለው እናቀርባለን። አንደኛ፣ የሐዋርያት መሰረተ እምነትን ለማስቀጠል የክርስቶስ አምላካዊ አደራ ቃል እስከ ዓለም ፍጻሜ ለትውልድ ወንጌል መስበክና የወንጌል አገልግሎትን ማስፋፋት የቤተ ክርስቲያኗ ተቀዳሚ ተግባሯ መሆኑ ይታወቃል። በመሆኑ በሀገረ ስብከታችንና በወረዳችን የቀረበው የስብከተ ወንጌል እንቅስቃሴ ይህን ተከትሎ የተገኘው ነፍሳትን ወደ እናት ቤተ ክርስቲያን የተመለሱበትን ግብረ መልስ ጥሩና መርቂ ቢሆንም ጊዜውና ወቅቱ ከፈጠረው ስብስብ ችግርና ምዕራባዊነት ይዞት ከመጣ አደጋች እንዲሁም የሴኩላሪዝም አስተሳሰብ ተላቃ ስርዓተ አበው በሕገ ቤተ ክርስቲያን እየተመሩ ለቤተ ክርስቲያን ጌጥና ሞገስ የሆኑ በምግባር ያጌጡ ለሀገር ባለውለታ የሆኑና ከየትኛውም ምድራዊ ሀሳብ እንዲሁም የጠባብነት አስተሳሰብ
የማይጎትታቸው ለዚህ የልዩነትም ሀሳብ እጅ የማይሰጡ ምዕመናንን ማፍራት እንዲቻል በአፋን ኦሮሞና በአማርኛ ቋንቋዎች ሀገረ ስብከቱ በሚሰጠው የተልእኮ አቅጣጫ እንደቀደመው ሁሉ ከገጠር እስከ ከተማ ወንጌልን ለማዳረስ ጠንክረን ለማገልገል የተሻለ አገልግሎትና የሥራ አፈጻጸምን ለማመስገን ቃል እንገባለን። ሁለተኛ፣ የሰበካ መንፈሳዊ ጉባኤ ጠቅላላ ጉባኤ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት አጠቃላይ ሰበካ መንፈሳዊ ጉባኤ በመቀጠል በሁለተኛ ደረጃ የሚቀመጥ ትልቅና በርካታ ውሳኔዎች የሚተላለፉበት ጉባኤ ነው። ይህ ጉባኤ በአርቆ ሐሳቢውና በታላቁ ሁለተኛው የኢትዮጵያ ፓትርያርክ ብፁዕ ቅዱስ አቡነ ቴዎፍሎስ ተጸንሶ ለዚህ ደረጃ ደርሷል። ኦርቶዶክሳዊት ቤተክርስቲያናችን ነገን አሻግረው የሚመለከቱ መንፈሳዊ የንስር ዓይን በተሰጣቸው አባቶችና ልዕልና ክብሯ ከፍ ብሎ በዓለም አቀፍ ደረጃ የኖረ መሆኑ ስናስብ በረከታቸው ይደርብንና የብፁዕ ቅዱስ አቡነ ጳውሎስ ዘመነ ፕትርክና የማይረሳ አንዱ ማሳያ ነው። ለዚህ የደረስነው በቤተ ክርስቲያን ላይ በተሾሙ በብፁዓን ቅዱሳን ፓትርያርኮች ጸሎትና አባታዊ መመሪያ የሰበካ ጉባኤ የቃለ ዓዋዲውን ሕግና መመሪያ ለማስከበር የተሰየመ እንደመሆኑ መጠን በሪፖርቱ በተሰሙት ቃለ ዓዋዲውና መመሪያውን ወደ ጎን በማለት የራስን ኃይል በማደራጀት የክርስቲያናዊ የሆኑ እንቅስቃሴዎች እንደነበሩ ጉባኤው በጥሞና ከሪፖርቶች አድርጓል። ቤተ ክርስቲያን ልዕልናዋ ተከብሮ የሚኖረው መዋቅሯን ለማክበርና ቃለ ዓዋዲውን በመተግበር በመሆኑ ጊዜያቸው ያለፈ የሰበካ ጉባኤ አባላትን ወርደው አዳዲስ አባላት ሲተኩ መሰረታዊ ስልጠና በመስጠት የቃለ ዓዋዲውን ምንነት በማስረዳት ቤተ ክርስቲያን ሕግና ስርዓት ተከብሮ ሰላማዊ አገልግሎቷ እንዲሰፍን እያንዳንዳችን አበክረን ለመስራት ቃል እንገባለን። ሶስተኛ፣ የአስተዳደር መነሻነቅ የመልካም አስተዳደር ሁሉ መገኛ ስንዷ ቤተ ክርስቲያናችን መሆኗ የማይካድ ሀቅ ነው። በዚህ መሰረት በሀገረ ስብከታችን ጀምሮ እስከ አጥቢያ አብያተ ክርስቲያናት ድረስ ምዕመናን አገልግሎት ፈልገው እንዳይጉላሉ፣ በስራ የሚገኙ አገልጋዮች የተገባውን አስተዳደራዊ አገልግሎት እንዲያገኙ፣ በመልካም አስተዳደር እጦት እንዳይንገላቱ የጽሕፈት ቤት አሰራሮቻችንን በጉባኤው በሰለጠናቸው ስልጠናዎች መሰረት ዘመኑ በሰጠን ቴክኖሎጂ በመታገዝ ከቀድሞ አንድ ደረጃ እንኳ ከፍ በማለት ከዘመኑ ቀድመን መልካም አስተዳደርን በማስፈን ቤተ ክርስቲያን አገልግሎቷ ደልቃ ክብሯ ተጠብቆ ምዕመናን ቀጥተኛ አገልግሎቷ ተጠቃሚ ሆነው በቅንነት በአስተዋይነትና ዘመኑን የዋጀ መልካም አስተዳደርን ለማስፈን እያንዳንዳችን ከአጥቢያ ጀምረን ለመተግበር ቃል እንገባለን። አራተኛ፣ የአብነት ትምህርት ቤቶች አገልግሎት ሁሉ መሰረቶች ናቸው። የቤተ ክርስቲያን አስተምሮ ወይም ዶክትሪን ሳይከለስና ሳይበረስ ተጠብቆ እስካሁን የቆየው አብነት ትምህርት ቤቶች በመኖራቸው እነዚህ ትምህርት ቤቶች የኢትዮጵያ የትምህርት ታሪክ መሰረት አንድ አካልም ጭምር ነበሩ። በርካታ የሀገር መሪዎች፣ ቅዱሳን ፓትርያርኮች፣ ብፁዓን አበው ሊቃነ ጳጳሳት ዛሬ የምናያቸው በቤተ ክርስቲያን ጠፈር ላይ እንደ ከዋክብት የሚያበሩ አይናማ ሊቃውንት የተገኙ በእነዚህ የአብነት ትምህርት ቤት ማዕከላት ነው። ይህንን ታሪካዊ አደራ ለማስቀጠል ሀገረ ስብከቱ በስሩ የሚገኙ አድባራትና የአብነት መምህራንን በመቅጠር ወንበር ተዘርግቶ በአጠቃላይ በጣም በርካታ ቁጥር ያለው ከንባብ እስከ አቋቋም እየተማረ መገኘቱ በጉባኤ መካከል በሀገረ ስብከቱ ዋና ስራ አስኪያጅ ከተሰሙ ሪፖርቶች ደምቆ የታየው ነጥብ ነበር። ስለሆነም ጉባኤው በአብነት ትምህርት ቤት ላይ የተሰሩ የሚገኙ ስራዎችን ተገንዝቦ ከዚህም ባሻገር ታላቁ ገዳማችን ዝዋይ አምረ ብርሃን ቅዱስ ገብርኤል ገዳምና ስራ አመራር መንፈሳዊ ኮሌጅ ጉባኤ ያልታተፈበት ከዚህም ባሻገር በአርባ ምንጭ፣ በአዲስ አበባ፣ በአዳማ ማዕከላትን በማስፋፋቱ ይሄው ደግሞ ታሪክ የሚዘክረውና ታሪክ ሲያወሳ የሚሆን ይልቁንም ደግሞ የአርቆ ሐሳቢ አባታችን ጉልህ አስተዋጽኦ መሆኑን ጉባኤው በአጽንኦት ተረድቷል። ስለሆነም ይህ ለበርካታ ፍሬያት ታጅቦ እንዲቆይ ለአብነት ትምህርት ቤቶች የሚደረገው ድጋፍ እንዲጠናከር ለማድረግ በሙሉ ደስታ ቃል እንገባለን። 5. የበጀት ዓመቱ በተፈጥሮ ሰው ሰራሽ አደጋ ቤተክርስቲያን የተፈተነችበት፣ ካህናትም የተፈናቀሉበት፣ አብያተ ክርስቲያናትም የተዘጉበት፣ ጣዕመ ዓለምን ንቀው ድንጋይ ተንተርሰው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም አንድ አባት የሞቱበት፣ በአንዳንድ ቦታዎች በተወሰኑ አካባቢዎች የስጋት ጥላ ያጠላበት የጭንቅ ዓመት እንደነበረ ጉባኤው በጥሞና ከሪፖርቶች አድምጧል። ይህን ተከትሎ ሀገረ ስብከቱ የምዕመናንን ችግር ተረድቶ በቅንጅት ከሚመለከተው አካላት ጋር በመስራት ፈጣን ድጋፍ በማድረግ የዝቋላ አባቶችን ለመታደግ የሄደበት ርቀትና አስተዋይነት የተሟለበት እርምጃ እጅግ የሚያስመሰግነው ተግባር ሆኗል። ለዚህም ግንባር ቀደሙ ብፁዕ አባታችን ናቸው። በመሆኑም አብዛኛው ፈተናዎች ሰው ሰራሽ በመሆናቸው ከሀገረ ስብከቱ ጎን በመሆን
ችግሩ እልባት እስኪያገኝ በሰከነ መንፈስ በጋራ በመሆን በመናበብ ለመደገፍ ለማገዝ ቃል እንገባለን። ማንኛውም ነገር የሚፈጸመው ፍጻሜው ውጤታማ የሚሆነው በእቅድ ላይ ተመርኩዞ ሲሰራ ነው። ፍጥረት እንዲሁ የምናየው እግዚአብሔር ፍጥረታትን በእቅድ በመፍጠሩ በመሆኑ በርካታ ቅዱሳት መጻሕፍት ይናገራል። ስለሆነም ይህ እቅድ ለማስፈጸም እንደሚረዳ ዘመኑን የዋጀ ዲጂታል መሰረተ ልማት በመተግበር አረጋዊ ሊቀ ጳጳስ ብፁዕ አባታችን ጭምር የደከሙበት የቤተ ክርስቲያኗ የ10 ዓመታት መንፈሳዊ ዘላቂ የልማት ግቦችን ማሳካት የነገዋን ቤተ ክርስቲያን ከፍ ብላ እንደ ንስር እንድትበር በማድረግ መሆኑን ጉባኤው በጥልቀት ተገንዝቧል። በመሆኑ ከላይ የሚወርደው መመሪያ የዲጂታል መሰረተ ልማትን በማበልጸግ በመሪ ዕቅድ በመመራት በየአጥቢያው እነዚህ ስራዎች ለመስራት ቃል እንገባለን። ቤተ ክርስቲያን ሺህ ዓመታትን በጽናት የተሻገረችው አባቶች ደክመው በሰሩት ስርዓተ አበው መዋቅር ነው። ይህ መዋቅር ግላዊት ቤተ ክርስቲያን እንዳትፈጠር ህብረታዊት ቤተ ክርስቲያን እንድትኖር ያበረከተው አስተዋጽኦ በቀላል የሚታይ መዋቅር ሲጣስ ህግ ይፈርሳል፣ የአበው ደንበር ይጣሳል፣ ስርዓት አልበኝነት ይነግሳል፣ የጎበዝ አለቆችም ይሰለጥናል። በበጀት ዓመቱ በሀገረ ስብከታችን በሎሚ ወረዳ ቤተ ክህነት የተመለከትነው ይኸው ከመዋቅር የማፈንገጥ አካሄድ እንደነበረ ጉባኤው በጥሞና አድምጧል። ይህ መነሻ በማድረግ በሳል በሆነ መንገድ ሀገረ ስብከቱን በሚመጥን በትዕግስትና በሰከነ መንፈስ ችግሩን እልባት እንዲያገኝ የተሄደበት መንገድ ግን ጉባኤው ሳያመሰግንና ሳያደንቅ አያልፍም። በመሆኑ መሰል ነገሮች በወረዳ ሆነ በአጥቢያ እንዳይፈጠሩ ከወረዳ ቤተ ክህነት ጀምሮ እስከ አጥቢያ ያለን አገልጋዮች መዋቅርን ለመጠበቅና ለማስጠበቅ ቃል እንገባለን። ኦርቶዶክሳዊ ስብዕና የተላበሰ ወጣቶች የሌሏት ቤተክርስቲያን መጻኢ ዕድሉ አደጋ ውስጥ ነው ይላሉ በዘርፉ የተሰማሩ ምሁራን። ስለሆነም ለነገዋ ቤተክርስቲያን የሰንበት ትምህርት ቤት ወጣቶች ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ሰንበት ቤቶች ማደራጃ መምሪያ ተዘጋጅቶ በሊቃውንት ጉባኤ የጸደቀው አዲሱ ወጥ የሆነ ስርዓተ ትምህርት በሀገረ ስብከት በሚገኙ አብዛኛው አብያተ ክርስቲያናት እየተተገበረ እንደሚገኝ ሀገረ ስብከቱም አንድነቱን ከማዋቀር ጀምሮ በሀሳብ በገንዘብ በቁሳቁስ ድጋፍ እንዳደረገ አጥቢያዎችን በዚህ ድጋፍ ላይ እንደተሳተፉ በሪፖርቱ አድምጠናል። ይህ በተግባር ወጣቶች ለነገ ቤተ ክርስቲያን የማዘጋጃ ትልቅ ፕሮጀክት በመሆኑ ሁላችንም ስርዓተ ትምህርቱ እንዲተገበርና ወጥ የሆነ ትምህርት እንዲሰጥ ለመተግበር ቃል እንገባለን። 9 ሰላም የሁሉ መሰረት ነው። ሰላም በአየር ላይ እንደተንሳፈፈ የሚነፍስ ነፋስ አይደለም። ሰላም ከማይደረስበት ውቅያኖስ ላይ የተቀመጠ አይደለም። ሰላም ያለው ሕሊናችን ውስጥ ነው። ሰላም ያለው ሰፈራችን ውስጥ ነው። ብፁዕ አባታችን በወጡበት አውደ ምሕረት ሁሉ የሰላሙ ዋጋ ከእንቁ የከበረ መሆኑን ደጋግመው የሚናገሩትም ለዚሁ። ስለሆነ ሀገራችን ኢትዮጵያ ሰላሟ ተጠብቆ ዜጎቿ በፍቅር በአንድነት ተባብረው የሚኖሩባት ሀገር እንድትሆን ወጥቶ መግባት ውሎ ማደር እንዲቻል ተግቶ መስራት ከእያንዳንዳችን ይጠበቃል። በመሆኑ ከዛም ከዚህ የሚስተዋሉ አለመግባባቶች በሰላማዊ መንገድ እንዲፈቱ ጉባኤው በጽኑ ያምናል። ሁሉም በሰላማዊ መንገድ ተፈተው ሀገራችን በሁሉም አቅጣጫ የሰላም አየር እንዲነፍስ ተግተን እንጸልያለንም ተግተንም እንሰራለን። ለዚህም ቃል እንገባለን። የራስ አገዝ ስራ ላይ መስራት ቤተ ክርስቲያን በሁሉም አገልግሎት ዘርፍ ለምታደርገው ሁለንተናዊ መስፋፋት አይነተኛ መፍትሄ ነው። ራስን በልማት ማሳደግ ከልመና እንድንላቀቅ ይረዳናል። በክብረ በዓላት ወቅት በሰፊው የመንግስቱ አጽናኝ ወንጌል ከመስበክ ጊዜያችንን ጥላ ዘንዝቀን ከመለመን የሚያድነን ማልማት ስንችል ብቻ ነው። ስለዚህ ከሀገረ ስብከቱ ጀምሮ በዚሁ በመንበረ ጵጵስናችን ታላላቅ ካቴድራሎች ያሉ የልማት እንቅስቃሴዎች ትልቅ ለውጥ እየመጣ እንደሆነ ጉባኤ በትኩረትና በይሁንታ ተመልክቷል። በመሆኑ በጊዜውና በሰዓቱ ልማታዊ ለውጦችን ትኩረት በማድረግ የራስ አገዝ ስራ ላይ አተኩረን ለመስራት ቃል እንገባለን። 11 ምስራቅ ሸዋ ሀገረ ስብከት አንጋፋና በርካታ ካቴድራሎች፣ ጥንታውያን ገዳማት ማለትም የዘቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም፣ የኤረር ደብረ ገነት በዓታ ለማርያም አንድነት ገዳም፣ የዝዋይ ሀገረ ብርሃን ቅዱስ ገብርኤል ገዳም አቅፎ የያዘ በርካታ ማለትም ከ15 በላይ ብፁዓን አበው ሊቃነ ጳጳሳትን ያፈራ
በውጭ ሀገርና በሀገር ውስጥ የሚገኙ አይናማ ሊቃውንት የፈለቁበት፣ በርካታ በጀት ተበጅቶ ታላላቅ መንፈሳዊ ጉባኤያት የሚካሄዱበት፣ ይልቁንም ከባቴ አበሳሉ አሳቢው አባታችን የሚመራ ሀገረ ስብከት ነው። ይህ ሀገረ ስብከት በብፁዕነታቸው እንደሚመራ መጠን በበጀት ዓመቱ በሀገር ውስጥና በውጭ ሀገር ከሚገኙ ሀገረ ስብከቶች ተወዳድሮ ከፍተኛ ልዩ ተሸላሚ በመሆኑ ጉባኤው በታላቅ ደስታ የተሰማው ሲሆን ተጠናክሮ ካለንበት ክብር ዝቅ እንዳንል ከሀገረ ስብከታችን ጎን በመሆን አበክረን ጠንክረን ለመስራት ቃል እንገባለን። በመጨረሻ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሚወርዱ መመሪያዎች ሳይሸራረፉ የምንተገብራቸው መሆናቸውን እየገለጽ 44ኛው የምስራቅ ሸዋ ሀገረ ስብከት አጠቃላይ ሰበካ መንፈሳዊ ጉባኤ በበጀት ዓመቱ ከፍተኛ የሥራ አፈጻጸም ያስመዘገቡ ወረዳ ቤተ ክህነቶችና አድባራትና ገዳማትን የማበረታቻ ሽልማት በመስጠት በብፁዕነታቸው ጸሎተ ቡራኬ የሚጠናቀቅ ይሆናል። ብፁዕ አባታችን ሆይ ህዳር 4 1987 ዓመተ ምህረት ምን ማለት ነው ለኛ? ብፁዕ አባታችን አቡነ ጎርጎርዮስ ካለ ዕረፍት ከ1982 ሐምሌ 22 እስከ 1987 ህዳር 4 ቀን ጠልቃ የነበረችው ፀሐይ ዳግም ፈክታ የወጣችበት ዕለት ነው። የዝዋይ ዓመረ ብርሃን ቅዱስ ገብርኤል ገዳም ሕፃናት እንባቸው የታበሰበት ዕለት ነው ህዳር 4። ያ የሕፃናት ዋይታና ጩኸት በደስታ ሳቅ የተቀየረበት ለእኛ ለልጆቹ ታሪካዊና የምንዘክራት በማይደበዝዝ የልጅነት ቀለም የጻፍናት ቀናችን ናት። ህዳር 4 1987 በቅድስት ሥላሴ ካቴድራል በረከታቸው ይደርብና ብፁዕ ቅዱስ አቡነ ጳውሎስ አንብሮተ እድ አቡነ ጎርጎርዮስ ተብለው ሲሾሙ ያኔ ሳቃችን የተመለሰበት ዕለት ነው። እንኳን